በታል እሸጣለሁ ብላ ስትል አትችይም ብያታለሁ። እሱንም ዩቲዩብ ላይ አሳያቸዋለሁ። እኔ ብርቱካንን ብቻ ነው የምቃወመው። ብርቱካንን ብቻ ነው የምቃወመው። እዚህ ያላችሁ ሰዎች መስክሩ፣ 400 ሰዎች ማለት ነው። እኔ ብርቱካንን ብቻ ነው የምቃወመው። የሚነግዱ ዘይት የሚሸጡ ሰዎችን እነ እዩ ጩፋን አልተቃወምኩም። ቪዲዮ ከፍታለሁ አሳያቸዋለሁ። እኔ ዩቲዩብ ላይ ማለት ነው። እነ እስራኤል ዳንሳን አልተቃወምኩም። ቪዲዮ ከፍቼ አሳያቸዋለሁ። በሐሰት ትንቢት የሚናገሩ ማለት ነው። ኢቭን ወንድማችን ነቢይ መስፍን በሹ ሶፍት እንኳን ሲያስበላ ትክክል አይደለም ብዬ ተቃውሜዋለሁ አለ ዩቲዩብ ላይ ማለት ነው። ሴትን ነው የሚናገረው ወንዶቹን አይናገርም ብላለች። ነቢይ መስፍን በሹ ነቢይ አይደለም? በኢትዮጵያ ቤተክርስቲያን ደግሞ ተቀባይነት ያለው። እዩ ጩፋ ነቢይ አይደለም? ተቀባይነት ያለው። አልተቃወምኩም። እነ እስራኤል ዳንሳን አልተቃወምኩም። እነ ዲዲያ ጳውሎስን አልተቃወምኩም። ደሞች ናቶች በትንቢትና በሌላ ነገር ባላገኛቸውም ቃለ እግዚአብሔርን የሰበከኝ እንኳን የእግዚአብሔር ሰው ፓስተር ታሪኩ ቴዎድሮስ ከጃፒ ጋር በመገኘቱ እኔ የጃፒ ትምህርት ትክክል አይደለም ብዬ ስለማመን እና እዛ በመገኘቱ ያኔ አልተቃወምኩትም። ፓስተር ታሪኩ ቴዎድሮስን ተቃውሜያለሁ። ቪዲዮ አለ ዩቲዩብ ላይ። ፓስተር ዳዊት ሞላልኝን አልተቃወምኩትም፣ ተቃውሜያለሁ። የእግዚአብሔር ሰው አይደለ? በጣም ትክክል ባልሆኑበት መንገድ ግን ተቃውሜያለሁ። ወንዶች አሉ እንደዚህ። እነ ጃፒን አልተቃወምኩም፣ ተቃውሜያለሁ በትምህርታቸው። እነ ዘላለም መንግስቱ እነ ዳንኤል ጌታቸው እነ ዘላለም ጌታቸው እነ ዳንኤል ጌታቸው አልተቃወምኩም፣ ተቃውሜያለሁ። እነ ተዘራ ያሬድን አልተቃወምኩም፣ እነዚህ ሁሉ ሴቶች ናቸው አይደሉም? በስተት ድርጊታቸው በስተት አስተምሯቸው ተቃውሜያለሁ። ዩቲዩቤን ታዩታላችሁ፣ አሳያችኋለሁ ማለት ነው። ታዲያ እቺ ሴት አሁን በጠላትነት መነሳት የፈለገችው ለምንድን ነው? ሪዝ ባንድ እሸጣለሁ ብላ በደም የተነከረ ነው፣ በደም የታተመ ነው፣ በደም የታለለ ነው እያለች አሜሪካ በመጣች ሰዓት ላይ ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ተናግሮኛል እና መንፈስ ቅዱስ ስለተናገረኝ በዛ እዚህ ሪዝ ባንድ ላይ ይህንን ያሰረ እጁ ላይ ያደረገ አንገቱ ላይ ቋጠረ ሞገስ ያገኛል። ትልልቅ ሰዎች ቤት ገብቶ ፎቶ ሁሉ ጭምር ሊነሳ ይችላል እና እንደዚህ አይነት ሞገስ ስለሚሰጣችሁ ግዙ ነው ያለችው ያኔ ማለት ነው ኦፊሻሊ። ኦኬ እኔም በመሰማሁበት ሰዓት ላይ ምንም እንኳን ከዚህ በፊት ልክ ነው ከዚህ በፊት በውስጥ በደወልኩላት ጊዜ አላገኘሁ አይ ቲንክ ምንድነው አላገኘኋትም። ከዛ ቮይስ ሪከርድ አድርጌላታለሁ እና በነብይነት አገልግሎት እንደምታገለግል ቪዲዮዋን ሁሉ ጭምር ሰማ እንደነበረ ኢሰማኮ ህንፃ የመጀመሪያው አይ ቲንክ ፕሮግራሟ ይመስለኛል ባዘጋጀች ጊዜ የእግዚአብሔርን ሰው ማከብረው ፕሮፌት ቲቪ ጃሽዋን የሱን ቪዲዮዎች ነበር ታሳይ የነበረው። እዛ ተገኝቼ የነበረውን የእግዚአብሔር ክብር በጉባኤ ውስጥ የነበረውን ነገር እንዳንድ እንደዳነ ሰው ተታሪይም እንኳን ሆነ ልታለል እዛ ጋ ማለት ነው። ግን እንዳንድ እንደዳነ ሰው እዛ ጋ ያየሁትን የተመለከትኩትን አፕሪሼት አድርጌያለሁ። ኦኬ ነቢት ብርቱካን ብዬን የምጠራት ኦኬ። ልብ በሉ እና ጌታ እግዚአብሔር ይባርክሽ። የእግዚአብሔርን ሰው በጣም ነው የምወደው፣ በጣም ነው የማከብረው። እሱም ጋር ደግሞ ያየውሽ ይመስለኛል ቪዲዮ ላይ ብያልኳት፣ አዎ አለች። ሄደሽ ነበር? አዎ አገኘሁት አለች። እንደውም መጨረሻ ላይ ፕሮፌት ቲቪ ጃሽዋን እኮ እንዲሞት የጸለይኩበት እኔ ነኝ ብላኝ ያለች ሴት ናት። እቺ ሴት እንዲሞት እኔ ነኝ የጸለይኩበት አለች። ለምን ኢትዮጵያ ውስጥ የእግዚአብሔር ሰው ጉባኤ ላይ ቆሞ ጃሽዋ ኢትዮጵያ ውስጥ በሱ ስም የሚሰራ ንግድና አሻጥር ስላለ የእሑድ ፕሮግራም ላይ ይመስለኛል የአምልኮ ፕሮግራም ላይ ራሱ የእግዚአብሔር ሰው ፕሮፌት ቲቪ ጃሽዋ ተናግሮ እኔ አላቅም ብሎ ማለት ነው። ኦኬ ማን ነው የተናገረን? ወርልድ ዋይድ ዓለም አቀፍ በሚሊዮን የሚቆጠር እግዚአብሔር ጄኒውን የሆነ ጸጋ ላይ ያስቀመጠበት እኔ የእግዚአብሔር ነብይ ነው ብዬ ዛሬ አይደለም መናገር የጀመርኩት። ታስታውሳላችሁ አይደል? አዎ አሁን እሱ ወደ ጌታ ሄዷል። አዎ ከጌታ እንደሰማ እንዳየ ሰው ስለሱ አፌን አልከፍትም። የእግዚአብሔር ሰው ነው ብዬ ነው የማምነው ፕሮፌት ቲቪ ጃሽዋን እና እሱ ጋር ሁሉ ተገኝታ አየዋትኝ። ጌታ እግዚአብሔር ይባርክሽ ብያልኳት ስለሱ አገልግሎት ስላለው ትህትና እኔ በርቀት ስለማቀው እሷ ደግሞ ሄዳ ስላየችው አዎ እውነት ነው ምናምን ነገር ብላለች። ኦኬ እና በርቺ አንቺ በላይ ስላየሁት ነገር ጌታን እግዚአብሔር እጅግ አድርጌ አመሰግናለሁ። በርቺ አበረታታዋት ማለት ነው። ልብ በሉ አበረታታዋት ማለት ነው። ኦኬ የነቢያትንም የጸጋ ስጦታ እንደምቀበል እንደማምን ታውቃላችሁ ያላችሁ ወገኖች። የአደባባይ በግልጥ የሚታወቅ እንጂ
የተደበቀና ሚስጥር የሆነ ነገር አይደለም። ልብ በሉ። ጥሯት ካለች ትምጣ። እሷ ባለችበት ነው የኔና የእሷ የድምፅ ሪከርድ እሷም እያደረገችኝ እኔም እያደረግኩ የነበረውን አሁን ምከፍተው ማለት ነው። ከ45 ደቂቃ እስከ 1 ሰዓት ድረስ ያለው እንዲሁም በመካከላችን ያስገባውት የእግዚአብሔር ሰው ከፈለገ ቪዲዮም ላይ ይገባል ገስት ላይ። ካልሆነስ በድምፅ ገብቶ እዛው ጋር አብሮ ሪከርድ ስለተደረገ ምን እንዳላት ምን ብላ እንደሰደበችው ተሰሟታላችሁ። በቃሏ ነው የምትመዘነው። በቃሉ በቅዱስ ቃሉ እኔም እሷ የምንመዘነው ግን በራሷ ቃል ትመዘናለች ማለት ካለች ጥሯት። ማጠፊያው ይቸግርሻል እህትዬ። ካለች ጥሯት። እኔ ለልጆቿም ለራሷም ተጠንቅቄ ነው ያን እንትን ያልኩት። ካለች ጥሯት። እሺ ወንድሜ አክሊሉ እንዴት ነህ? ወንድሜ ኤርሚ አመሰግናለሁ ስለሰጠኸኝ እድል ስላስገባኸኝም እግዚአብሔር ይባርክህ። እሺ እንግዲህ አፍተር ታይም ነው የመጣሁትኝ። ሁልጊዜም መጥቼ ከዚህ በፊት እሰማለሁ ትምህርትህን። በአንተ ትምህርት እኔ ደስተኛ ነኝ። በምታደርገው ነገር ወንጌል ላይ በምታደርገው ነገር በጣም ነው ደስተኛ ነኝ። ግን እዚህ ጋር አሁን በተፈጠረ ነገር ሁለተኛ ቀኔ እና ሶስተኛ ቀኔ መሰለኝ እስካሁን በፊት ስለነበረው ነገር አላቅም። እኔ ሞዴሬተሯም ነኝ አጋጣሚ ደግሞ እና ትላንትና የሆነ ነገር ስታወራ ሰማሁኝና ኧረ በእናትሽ ደስ አይልም ብያታለሁ። ቪዲዮም ሪከርድ ኦልሬዲ የምትስማሙ ደስ የሚለኝ አይነት ሰው ነኝ። ምክንያቱም አንተም ወንድሜ ነህ፣ እሷም እህቴ ናት። ይሄ ወደ ሚዲያ ባይወጣ ልመክርህም አይደለም ከኔ በላይ በደንብ ስለምታውቅ አንተ ማለት ነው። እሷም ከኔ ይልቅ እሷም ስለምታውቅ ለእሷም እንዲህ ነው ያልኳት። እድሉ ስለሰጠኸኝ ግን አንድ ነገር ብቻ ብዬ እድሉ እሷ ከሊቭ ከመውጣቷ በፊት ጥሯት እያልክ ጠርቻት መነጋገር የምትችሉበትን ኦፖርቹኒቲ ላመቻች። ኖ ሚዲያ ላይ ነው የምንነጋገረው። አሁን ፊት ለፊት ካሜራ ላይ በውስጥ ነው። በውስጥማ አሁን ሳትወጣ ልንጠራት ብዬ ነው። ግን ከዛ በፊት አንድ ነገር ልበል። ማለት ያው ሚዲያ ላይ የወጣ ነገር ስለሆነ ከእንግዲህ ባይካበድ ባይነኝ። ምንም ነገር ይኑር ምንም አላውቅም። እኔ አንተንም ወግኜ እሷንም ወግኜ አይደለም ማወራው እውነትን እንጂ። እሱ ደግሞ ክርስቶስ ነው። እሱ ደግሞ የሚጠበቅብን ሌላ ብዙ የእግዚአብሔር የሆነ አጀንዳ ስላለ በዛ ነገር ላይ ብትፈቱት ፈጣችሁት ይህንን ሌላ ነገር ብታወሩ ደስ ይለኛል ከሚል አንግል እና ውስጥ የተሰማኝን ነገር ልበልና ማይሆን ከሆነ ግን የእናንተ ኃላፊነት ነው። እኔም ከመሃል እወጣለሁ ማለት ነው። ግን እንደ እግዚአብሔር ሰው ብትስማሙ ደስ ስለሚለኝ እቺን ነገር ማለት እወዳለሁ። መጽሐፈ መሳፍንት 14 ላይ ከቁጥር 7 ጀምሮ የእግዚአብሔር ቃል እንዲህ ይላል። ከጥቂት ቀንም በኋላ ሊያገባት ተመለሰ። 4 ነጥብ ስላለው ነው ከላይ። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀንም በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው። እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደወሰደ አልነገራቸውም ይላል። ምን ለማለት ፈልጌ ነው? ሁላችሁም በቅንነት እንድታዳምጡኝ እፈልጋለሁ። እግዚአብሔር አገልጋይ እንደነበረ፣ በትንቢት እንደመጣ፣ የእግዚአብሔር ነገር እንዳለበት፣ መንፈስ እንዳለበት የተነገረው አገልጋይ ነው። ሳምሶም ያውቃል ማንነቱ። ስለዚህ እንዳትነካ የተባለው ነገር ግን እንደነበረም ያውቅ ነበረ። እሱ ግን ከሞተ አንበሳ አፍ ውስጥ ከሞተ ነገር ምንም ነገር እንዳትወስድ የተባለ እንዳትነካም የተባለ ሰው እያወቀ ግን ያንን ነገር አደረገ። እናትና አባቱ ጋር ግን መጥቶ እንደበላ አልነገራቸውም።
ይህንን እግዚአብሔር ቃል ሲሰጠኝ እናንተ ጋር ያለውን ፉክቻ እናንተ ማንም የሚያስተምራችሁ ወንድምና እህቶች አይደላችሁም። ታውቃላችሁ የእግዚአብሔር አገልጋይ የእግዚአብሔር ጸጋ እንዳለባችሁ ሁለታችሁ። ስለዚህ እናንተ ጋር የሆነ ስተት አንተ እሷ ጋር ያየኸው ስተት ሊኖር ይችላል፣ እሷ አንተ ጋር ያየችው ስተት ሊኖር ይችላል፣ ህዝብ ያላወቀውም ሊሆን ይችላል። እናንተ ብቻ የምታውቁት በእግዚአብሔር ፊት ነው ማወራው። ምን እንደሆነ ግን አላውቅም። ሶምሶም ለእናትና ለአባቱ የአንበሳውን መብል እንደበላ እንዳልነገራቸው ሁሉ አሁን እናንተ እርስ በርስ የምትፈቱት ነገር ነው እንጂ የሚኖረው ህዝብ ለህዝብ ያልነገራችሁት ነገርን አሁን ወደ ህዝብ ማምጣት እግዚአብሔርም ይወደዋል ብዬ አልልም። እንደ ታናሽ ወንድሜ ነው የምጠይቅህ። እና ለጠራት ግን ዝግጁ ነኝ። እኔ ለጠራት ዝግጁ ነኝ። ለዚህ መልስ ካለ ይሄን ስጠኝና ካለ ጥራት ኤርሚ እዚህ አቤት እህትዬ ኤርሚ ትመጣለች። እኔ ጠርቻታለሁ። ትመጣለች። እኔ ጠርቻታለሁ። ትመጣለች። የማንንም ኢንተርፌር አንፈልግም። እሷ እኔን ሰምታኛለች። አንተ ደግሞ እኔን እንድትሰማኝ እፈልጋለሁ ማለት ነው። አንዴ ስትመጣ እኔ አስገባታለሁ። መታ ይቅርታ ከጠየቀች እዚህ ቀጥሎ ያለውን ከ45 ደቂቃ እስከ 1 ሰዓት ድረስ ያለውን ቆይ አንዴ ኤርሚ ቆይ ትመጣለች። ቆይ እንጠብቃት። እሺ ትመጣለች። ሼር አድርጌላታለሁ፣ ደውዬላታለሁ፣ አውርተናል ከሷ ጋር። ከዛ ሰላም ያላሉ ወገኖች ካሉ ሰላም ይበሉ። ምን ሰላም አለና እህትዬ? አይ ሰላም ነው ኤርሚዬ፣ ሰላም ነው። ግድ የለህም፣ ሰላም ይሆናል። ሰላም ይሆናል። አይ አንዳንዴ የእንትናን መልእክተኞች ይመስሉኛልና ደግሞ አሁን ሌላ ትርጉም እንዳይሰጠው ነው። ወደ እዩ እየገሰገሱ ሲመጡ የጌታውን ዘምር የገደለ ሰላም ነው ምናምን ነገር ብሎ ያለው መልእክተኛ ማለት ነው። ስም ከጠቀስኩ ሌላ ትርጓሜ ስለሚሰጥ ልጠንቀቅ ብዬ ነው። ኤንዌይ እሺ፣ ግን ልብ በሉ እዚህ ያላችሁ ወንድሞችና እህቶች ማለት ነው። እታገሳለሁ እግዚአብሔር በሰጠኝ ጸጋ፣ ሰውንም አከብራለሁ። ከምንም በላይ በዚህ 11 ዓመት ውስጥ እዚህ ሶሻል ሚዲያ ላይ የምታውቁኝ የጸጋ ስጦታ ላይ ያለኝ አቋም የምቀበል ሰው ነኝ ወይስ የጸጋ ስጦታን የምቃወም ሰው ነኝ? ጻፉ ከታች ወገኖች። በእነዚህ 10 ዓመት ውስጥ የምታውቁ የምትቀበለ ወይስ የማትቀበል እያላችሁ ጻፉ። ለእውነት ማለት ነው። የጸጋ ስጦታን እውነተኛ ጄኒውን የሆነን የጸጋ ስጦታ ነቢይነትን፣ ሐዋርያነትን ዋቴቨር ብቻ የጸጋ ስጦታዎችን የምቀበል ሰው ነኝ ወይስ የማልቀበል? አዎ ኢየሱስ ጌታዬ እኮ ነው። የምቀበል ሰው ነኝ። አትቀበልም ብሎ የሚል ሰው ይምጣና እዚህ ከኔ ጋር ያወራል ማለት ነው። የምቀበል ሰው ነኝ። ይልቁንም ደግሞ የነቢያት አገልግሎት ዛሬም በቤተክርስቲያን በአካሉ ላይ ባለች በቤተክርስቲያን እንደሚሰራ በጽኑ ማምን ሰው ነኝ። ለዚህ ነው የምቀበላቸው የእግዚአብሔር ሰዎች ናቸው ብዬ የማምንባቸውን እናገራለሁ። ትክክል ያልሆነ ነገር ደግሞ ሳገኝባቸው ደግሞ እቃወማለሁ። ትክክል አይደለም ይሄኛው መንገድ ብዬ ማለት ነው። በዚህ አይደል ብታውቁኝ እዚህ 11 ዓመት ውስጥ ለምን የሰራዊት ጌታ እግዚአብሔር በእነሱ ብቻ ሳይሆን በእኔም እንደሚናገር በእኔም እንደሚሰራ በሌሎችም እህቶች በኩል እንደሚሰራ በአካሉ በቤተክርስቲያን በአካሉ ላይ እንደሚሰራ በጣም ስለማምን ማለት ነው። የለየልኝ ካሪዝማቲክ ነኝ ማለት በጸጋ ስጦታ እማምን ማለት ነው። በልሳን እጸልያለሁ፣ መንፈስ ቅዱስ ይናገር ትንቢትን እናገራለሁ። ካልተናገረስ ዝም ብዬ የተገለጠውን ቃል የምሰብክ ነኝ። የምታውቁ ነው ራሴን እንደው አሁን እንደው አዳዲሶች ካሉ ብዬ በሚል እንጂ በዚህ ይታወቃለሁ። ታውቁኛላችሁ። ባታውቁኝም ምንም ልረዳችሁ አልችልም። ያ ሰው እኔ ነኝ። ይኸው በፊቱ የቆምኩት እግዚአብሔር ማለት ነው። በጸጋ ስጦታ በጣም አምናለሁ ማለት ነው። የነቢያትን የጸጋ ስጦታ አታሰድቡ። ስጦታው ዛሬም በአካሉ ቤተክርስቲያን ላይ ይሰራል። ማንም ሲያገለግል ማንም ሴትም ትሁን ወንድ የጸጋ ስጦታን በጣም አከብራለሁ። በሴቶች ልጆች በእግዚአብሔር ሴቶችና ወንዶች ልጆች ላይ እንደሚሰራ በጣም አምናለሁ። በእህቶች ሁሉ ላይ ጭምር ማለት ነው። ለዚህ ነው አየህ አክብሬ ከዚህ በፊት ኢንከሬጅ ያደረግኳት ድምፅ እኔው ራሱ አሰማችኋለሁ ማለት ነው። እኔ ራሱ ለእሷ የላኩላት ማለት ነው። ፋክት ከጽድቅ ጋር ነው አሁን እዚህ መተህ የምትጋፈጠው ማለት ነው። ጥሪያት እህትዬ አንቺን ነው የምጠብቀው ስለማከብርሽ ማለት ነው። እዛስ የነቢይቷ እብደት በቃሉ በቅዱስ ቃሉ በኋላ እኔም እሷም እንመዘናለን። በቃሏ ግን ስትመዘን አሰማለሁ እዚህ ላለ ሰው
እህትየው ስማኝ ብላ ስላለችኝ እሺ ብያለሁ። እሺ ኤርሚዬ አንዴ በውስጥ ታወራኛለህ? ኖ በውስጥ አንቺ ብቻ? አሁን እኔን ብቻ። እሺ ኦኬ ደውይ። ኦኬ ቴንኪዩ በቃ ኤርሚዬ ስላስገባኸኝ በጣም ነው የማመሰግነው። መልካም ነገር ይሆናል። መልካም ነገር ሁሉ ይግጠምህ። ግዴለህም። ኢየሱስ አሸናፊ ነው። የያዝከው ጌታ የሚጥል አይደለም። ባንተ እናምናለን፣ በሷም ባለው ጸጋ እናምናለን። የጸጋ ስጦታው እግዚአብሔር ጋር ነው ያለው፣ ሰው ጋር አይደለም። ስለዚህ ሰላም ለማውረድ ብቻ አስብ። ተባረኩ። እወዳችኋለሁ ሁላችሁንም። ሌላ ሞቲቭ የለኝም። አለው ከፈለከኝ ኤኒታይም በጠራኸኝ ሰዓት አለው። ተባረኩ። ፍቅር ብቻ በእናታችሁ በጌታ ልለምናችሁ። ኢየሱስን ብቻ እናድምቀው፣ ሌላውን ነገር ተውት። ቴንክ ዩ ሶ ማች ስላስገባኝ። ተባረክ ወንድም አለም። እነግርልሃለሁ ለኤርሚ ስልክ ስለያዘ አልሰማህ ይሆናል፣ ግን ጌታ ኢየሱስ ዘመንክን ይባርክ። ተባረክ። በጣም መልካም እንትን ያለህና ጌታ ኢየሱስ ዘመንክን ይባርክ። ጸልዩ እንግዲህ በሰላም እንዲፈታ ሁላችሁም ጸልዩ። እስከዛው ግን እስከ ኤርሚ እስከሚመለሱ ሼር እናድርግ፣ ወይም ወገኖች የገባችሁ ሰላም በሉ። እስከዛ ድረስ ከግርምሽን ጀምርና ሰላም በሉ። ሰላም ማለት የምትችሉ ሰዎች ኦኬ። ወንድሞች በዚህ ያላችሁ እህቶች ሁላችሁንም በጌታ ሰላም ብያችኋለሁ። ኤርሚ እስኪመለስ በደንብ ኮፒ ሊንክ ሼር ታፕ ቢደረግ ቤት በጣም ጥሩ ነው። ኤርሚ የተመለስክ ወንድምነት። እሺ ወንድምነት። እሺ ተባረክ። ኦኬ እኔ እግዚአብሔር ወንጌል አገልግል ብሎ እንጂ ከትውልድ ጋር ተጣላ ብሎ አላከኝም። ግን ከተጣላሁ የምጣላህ አንተም ከተጣላህ የምትጣላኝ በጽድቅ ጉዳይ ከሆነ በኢየሱስ ጉዳይ ከሆነ እመነኝ አልኩ። ልጆቼን ኢንሳይ ብዬ አልራገምም። ኦኬ እስከ ሞት ድረስ ግን እጋፈጣለሁ ማለት ነው። ማንሙን፣ ሴቱን፣ ወንዱን፣ ባለስልጣኑን ዋቴቨር በኢየሱስ ጉዳይ በወንጌል ጉዳይ ከሆነ የማልጣላው ሰው አይኖርም። አምታታለሁ፣ አጭበረብራለሁ እያልክ የምትቀጥል ከሆነ የምትቀጥይ ከሆነ በፍጹም እንደዚህ የሚባል ነገር የለም። እኔንም ልክ እንደዚሁ ነው ማለት ያለባችሁ። ስጦታ የተሰጠኝ ላገለግልበት እንጂ እናንተ ላይ የእርግማን ቃል እያወጣሁ እየሰለጠንሁ ኦኬ የጽድቅ መንገድ እውነት እንዲሰደብ አይደለም። ማንም ሁን የቱንም ያህል ዘመን እኔ ኦርቶዶክስ ቤተክርስቲያን እየቀደሱ በነበርኩበት ዘመን አንተ ለምን ጌታን አታውቅም? ኦኬ እላህ ላይ የሚሰራውን የጸጋ ስጦታ አከብራለሁ። 4 ነጥብ። ለማን? ለእናንተ ብዬ አይደለም። የልዑሉን ድምፅ ስለምሰማ ስለማቅም ማለት ነው። ኦኬ አከብራለሁ። እሱም ተላልፈ ግን ሪዝባንድ ላይ የኢየሱስን ደም፣ ነጠላችን ላይ የኢየሱስን እስትንፋስ፣ ፎጣችን ላይ የኢየሱስን የስም ኃይል አተመንበታል፣ ሰፍተንበታል፣ ለጥፈንበታል የሚባል ማጭበርበር እህቴ ነቢት ብርቱካን አይደለችም። ወንዶች ቢሆኑ እዩ ጩፋ ቢሆን ተቃውሜዋለሁ። እስራኤል ዳንሳ ተቃውሜዋለሁ። መስፍን በሹ ተቃውሜዋለሁ። ይዲዲያን ተቃውሜዋለሁ። ጃፒን ተቃውሜዋለሁ። ዘላለም ጌታቸውን ተቃውሜዋለሁ። ዳንኤል ጌታቸውን ተቃውሜያቸዋለሁ። ብራዘር ኦኬ እነሱ ራፌል ደሚሴን ተቃውሜያለሁኝ። በዚህ አታውቁኝም። እኔ ወንዶች ሴቶችን ብቻ እየመረጥኩ እሷን ብቻ እየመረጥኩ ነው የምናገረው። እንደውም ከሴት እሷና ማነች እቺ ሳውዝ አፍሪካ ደግሞ አንዳለች የምታብድ መቀመጫዋን ወደኋላ ዙራ እንደዚህ ብላ የምትል ማለት ነው። ሁለቱን ነው እንደውም የተናገርኩት። ያውም ብርቱካንን መዲነች ምትባል ቴንክ ዩ ወጥዬ ብርቱካንን እኮ ያውም እዚህ እኮ አሜሪካ ሀገር መታ ሪዝባንድ ላይ የኢየሱስ ደም ታትሙበታል ብላ ባለች ሰዓት ላይ ነው የአግባብ አይደለም ትክክል አይደለም እያልኩት ማለት ነው። ትክክል ነው ብሎ የሚል ራሷም ካለ ገብታ ማውራት ትችላለች። ነቢት ብርቱካን እየሰማሽ እንደሆነ አስባለሁ። ይኸውልሽ ታግሼሻለሁ። እኔም ብቻ ሳልሆን እግዚአብሔር ታግሶሻል፣ አንቺንም እኔንም ይህንንም ትውልድ ማለት ነው። በዚህ ትውልድ ፊት ነውረኛ ነገር እኔ ያደረግኩት መነጽር ላይ እኔ ያደረግኩት እንትን ላይ ሪዝባንድ ላይ ጨርቅ ላይ ፎጣ ላይ እንዲህ የሚባል ቁማር አይሰራም በክርስቶስ ቤተክርስቲያን ውስጥ። ሴቶችን ነው እሱ ሴት ነው የሚናገረው ብለሻሽ። እንግዳው የምወደው ያ እግዚአብሔር ክብር ያለበት ታላቅ ነቢይ የገለዓድ ቴስቢው ኤልያስ
ኤልዛቤልን እኮ ነው የተቃወማት ፊት ለፊት ከነ ስራዋና ከነ ተከታዮቿ። ሴት አይደለች? አዎ። ስለዚህ ከአባቶቼ ነው የተማርኩት ማለት ነው። አየህ፣ ሴትን ነው የሚቃወም ብለሻሽ አንድ ማዕቱ ያው እዚህ ታሳያቸዋለሁ ዩቲዩብ ላይ ማለት ነው። ኦኬ። የገለዓድ ቴስቢው ኤልያስ ኤልዛቤልን እና ተከታዮቿን ከተቃወመ ሴት ወንድ የሚባል ነገር የለም። የእግዚአብሔር መንግስት ውስጥ የምታጭበረብሩ ከሆነ እቃወማለሁ እንደ ቅዱስ ቃሉ ማለት ነው። ለምን? እኔ የክርስቶስ አገልጋይ ነኝ፣ አንተም አንቺም ነሽ። አዎ በቃ። ስለዚህ ለመንግስቱ መጠንቀቅ አለብን፣ ለህዝብ መጠንቀቅ አለብን። ጥሪያት እህትዬ እየጠበቅኩ ነው። መጣ ይቅርታ ከጠይቀች ኦኬ፣ ካልሆነ እለቀዋለሁ። ይሄን ድምፅ እለቀዋለሁ፣ ይሄን ሪከርድ እለቀዋለሁ። ታውቃለች። የእግዚአብሔር ሰው ፓስተር ታሪኩ እሸቱ ያውቃል። ኦኬ፣ ይቅርታ ከጠይቀች አለቀውም። እህቴ ነቢት ብርቱካን አለሽ? ማጭበርበርሽን ታይ ነው ያልኩሽ፣ አቁሚ ነው ያልኩሽ። አሪስ ባንድ ላይ የኢየሱስ ደም ጨርቅ ላይ የኢየሱስ የስሙ ኃይል ተለጠፈ ምናምን ነገር ብሎ የሚል ስቶፕ። አንቺም ሙንሽ ሌሎች ማለት ነው ስቶፕ። እኔም ብሆን አድርጌ ከተገኘው አንዳችሁም ስሜን አጠሩም። በዚህ 10 እና 11 ዓመት ውስጥ ሳገለግል እዚህ ሶሻል ሚዲያ ላይ እንትን ግዙኝ ብያችሁ ያልኳቸው አንድም አልኩ አንዳችሁም የምትጽፉት የለም እኔ ላይ። ጽድቅ እንደዚህ በአደባባይ ትጮኻለች። እሺ ፋክት። አብራችሁ የምታጨፈጭፉ ሰዎች ሁሉ አልኩ በሕያው ቅዱስ እግዚአብሔር ፊት ይፋረደኝ የነቢዩ የኤልያስ አምላክ። ፉከራና ቀረርቶ አይደለም፣ አቁሙ ነው ያልኩት። እስራኤል ዳንሳን ተቃውሜ እዩ ጩፋን ተቃውሜ መስፍን በሹ ያን ሶፍት ሲያስበላ አቁም ብዬ እዚህ ሀገር ሲመጣ እዚህ እኛ ያለሁበት ሀገር ሊያገለግል መጥቶ መስፍን በሹ ማለት ነው ተገልግያለሁ ጉባኤ ውስጥ። ያንን አካሄደን ግን አቁም ብየዋለሁ። ዩቲዩብ ላይ አለ ቪዲዮ ማለት ነው። ዮናታን ወንድማችን ዮናታን አክሊሉን በነገረ ክርስቶስ ጉዳይ ፊት ለፊት በውስጥ መስመራዎች አለው ተቃውሟል። ትክክል አይደለም። ዮኒ ውሃና ዘይት ነው አይቀላቀልም፣ የክርስቶስና የማርያም ዘር አልተቀላቀለም ምናምን ነገር ብሎ ባለበት በተናገረበት ላይ እኔ ነኝ ያወራሁትኝ ዮኒዬን ማለት ነው። ታናሽ ወንድሜ ዮናታን አክሊሉን ዮኒ ነገረ ክርስቶስ ላይ ትክክል አይደለም ብዬ አውርቼው ዩቲዩብ ላይ እኔው ጋር ራሱ ፌስቡክ ላይ አምጥቼው ይቅርታ አልጠይቀም ጠይቋል። ዮኒን አልተናገርኩትም እንዴ? ተናግሬያለሁ። ወደ ቪዲዮ እንሂድ። እነማን ትክክል ባልሆኑበት እንደተቃወምኩኝ ቪዲዮ ላሳይና ከዛ እህትየውን እየጠበቋት ነው። ሜርሲ እኔ የሚፋንን ወንድሚውን ሴት አልኩ ማንም ጉዳይ ነው ስለ መድኃኒ ዓለም ክርስቶስ ምስክሬ ነው። ደብተራን እዛ ተቃውሜ መጥቼ እዚህ አንተ ነብይ ነኝ ሐዋርያ ነህ ብለህ ስታጭበረብር እኔም አገልጋይ ነኝ ብዬ ሳጭበረብር እንዳትፈሩኝ አንተዬ እንዳትፈሩኝ። ሊያስፈራን የሚገባው የሰራዊት ጌታ ቅዱስ እግዚአብሔር ብቻና ብቻ ነው። ከዛ ውጪ ነብይ ነህ ከተሳሰቅ እንቃወማለን። ኦኬ ንቃው። ሁለት የጸጋ ስጦታ ህይወቴ ላይ አክቲቭ ሆኖ ይሰራል። ተቃውም። እንኳን ሁለት ለምን 10 ሆኖ አይሰራበትም? ኤርሚያስን ትክክል ካይደለ ተቃውሙት። ኦኬ ኤርሚያስ አበበ ኦፊሻል እኔ ፔጅ ላይ ሂዱና ግቡና ያው ኤርሚያስ ሴቶችን ብቻ ነው የሚቃወመው ትክክል ባልሆኑበት። እንደዛ ነው ታሪክ የሚያሳየው። በዚህ 11 ዓመት ውስጥ ፔጅ ላይ ብቻ ሂዱ ማለት መሄድ ከፈለጋችሁ ማለት ነው። እዚህ ሶሻል ሚዲያ ላይ ከዩቲዩብ ገንዘብ ሜክ አድርጎ የማይሰራ ብቸኛ ኤርሚያስ አበበ ብቻ ነው። 65 ሺህ ምናምን ነገር ፎሎወር አለኝ ማለት ሰብስክራይብ ማለት ነው። ሞኒታይዝ እንኳን አላደርግም። ታውቃላችሁ ገንዘብ አያስፈልግም ለአገልጋይ ያስፈልጋል። ሲያስፈልገኝ በጽድቅ ነው የጠየቅኳችሁ አይደለም ወገኖች፣ እዚህ ያላችሁ ሰዎች በጽድቅ በጸሎት ስም ማናችሁንም አልዘረፍኩም። ጸልየላችሁ ጌታ ፈውሷችሁ ማናችሁንም በሉ አምጡ ብዬ አንድ አላልኩም። አንድም አታመጡም። እግዚአብሔር ጻድቅ ነው። አንድ አታመጡም አልኩ። እርኩስ መንፈስ ከላህ ላይ አስወጥቶልህ ጌታ ኢየሱስ እኔ ስጸልይ እርኩስ መንፈስ አስወጥቶላችሁ አንዳችሁንም ገንዘብ ላኩልኝ አላልኩም። ፋክት። ገንዘብ ሲያስፈልገኝ ቀጥታ መጥቼም ጠይቃችሁ አዎ ተከተላ የጳውሎስን ፍለጋውን የተከተልኩት ከፈለክ
ከፈለከው በእውነት እነግራለሁ፣ የኔን ፈለግ ተከተል። ገንዘብ ስትፈልግ ቅዱሳንን በጽድቅ ጠይቅ። አታጭበርብሩ። ፎጣና እራፊ ጨርቅ አትሽጡ። ውሃ፣ ዘይት አትሽጡ። እሺ፣ በዚህ አገልግሎቴ ላይ ማማን ነበረ በሚዲያ እሷ ሴትን ነው የሚቃወመው ብላ ያለችው? ይድረስ ለፓስተር ዳዊት ሞላልኝና ለፓስተር ታሪኩ ቴዎድሮስ። ለምን እነሱ ምን ተሳስተዋል? የተሳሳቱ ሰዎች ጋር ሄደው ቆሞ ስላገኘዋቸው እነ ጃፒ ጋር እነ እዩ ጩፋ ጋር ምናምን ነገር ሄደው ስላየዋቸው ትክክል አይደሉም ብዬ። ፓስተር ዳዊት እግዚአብሔር ሰው አይደለም? በጣም የማከብረው እግዚአብሔር ሰው ነው። ፓስተር ታሪኩ ቴዎድሮስስ የእግዚአብሔር ሰው አይደል? በጣም የማከብረው እግዚአብሔር ሰው ነው። እንደውም ሁሉ ቀን የምነግራችሁ ወደ መዳን ጌታ ሲጠራኝ በሙሉ ወንጌል ቤተክርስቲያን በተዘጋጀ ፕሮግራም ስብከተ ወንጌልን ሲያደርግ ከሱ አፍ ነው ስለ ገለዓድ ቴስቢ ስለ ነቢዩ ኤልያስ ሲሰብክ ኤግዚቢሽን ማዕከል የሰማሁት ለመጀመሪያ ጊዜ። ግን ምንም እንኳን ከሱ አፍ ስብከተ ወንጌል ሰምቻለሁ ብዬ ትክክል ካልሆኑ ሰዎች ጋር ቆሞ ሳገኘው አልተቃወምኩትም። ትክክል አይደለም ፓስተር እያላልኩም ብያቸዋለሁ። ይኸው ቪዲዮን ግቡና ይሁ ሴት ነው እየመረጠ ይናገራል ብላ ያለችዋ ሴትዮ እዩ። አሁን እነማን እንደተናገርኩ ኦኬ። ከኦርቶዶክስ ቤተክርስቲያን ዘበነን አልተናገርኩም፣ ተናግሬያለሁ። እንደውም የዘበነን የጋዜጠኛዋን አልተናገርኩም፣ በስተት ትምህርታቸው ተናግሬያለሁ። ነቢት ብርቱካን ጣሰው ከነ ሪዝባንዷ አልተቃወምኳትም፣ ተቃውሜያለሁ የዛሬ 5 ዓመት። ኦኬ። ለዘማሪ አቤኔዘርና ኤደን ባልና ሚስት እንደዚሁም ለእህታችን ለሶፊያ አልተቃወምኳቸውም፣ ትክክል ባልሆነ በዝማሪያቸው ኪነትና ጭፈራ ሲያደርጉት ተቃውሜያለሁ። ኢየሱስ ጌታ እኮ ነው። ተቃውሜያለሁ። ለእህታችን ዘማሪ ሶፊያ ሽባባው በሁለተኛ መዝሙሯ ላይ አልተቃወምኩም፣ ትክክል አይደለም ቢያደርሹ ብዬ ተቃውሜያለሁ። በውስጥም አውርቻታለሁ። መምከር ያለብኝን ወንድም መክሬያታለሁ። ኦኬ ሎክ ኦኬ። ከወንጌላውያን አብያተ ክርስቲያናት ፕሬዚዳንት ከመጋቢ ጻድቁ አብዶ ጋር በኔው መርሃ ግብር ላይ ወንጌላዊ ናቲና ዮሲ ባሉበት የቃል እምነት ትምህርት ላይ አልተቃወምኩም። ስማቸውን እየጠራን ተቃውመናል። እኔም ወንድሞቼም ሁሉ ጭምር ማለት ነው ተቃውመናል። እንዲህ ነው መቀበጥ ጥሩ ነው። እነ ሶፎንያስ ሞላልኝ የብልጣብልጥነቱ መንገድ ብዬ አልተቃወምኩትም። ሶፎንያስ ትክክል ባልሆነ መንገድ ላይ ተቃውሜዋለሁ። እነዚህ ሴቶች ናቸው እንዲህ ብርቱካን እኔ ላይ ብቻ ነው የሚበረታው፣ ሴቶች ላይ ብቻ ነው የሚበረታው። አንቺ ላይ ነው እንደ እኔ መቃወም የጀመርኩትኝ። ኦኬ። ተዘራ ያሬድ በቃል እምነት አስተምሮት አልተቃወምኩትም። ከወንድሞቼ ጋር ሆነ በእኔ ፔጅ ላይ የራሴ ፔጅ ማለት ነው ተቃውሜዋለሁ። አባ ዮሐንስ የወንቅሸት ገዳሙ ጉድሯሙ መነኩሴ ኦርቶዶክስን ሲያሰት አልተቃወምኩትም፣ ተቃውሜዋለሁ። በረከት ዮሴፍ እና ዘላለም እነ ጃፒና መሰሎቻቸው የክደት ትምህርት እነ ኃይሉ ዮሐንስን አልተቃወምኩም፣ ተቃውሜያለሁ። ስማቸውን እየጠራ ልክ ጃፒ ብስራት፣ አቶ ብስራት ማለት ነው ጃፒ በስጋ ተወልዶ ያደገው ኢየሱስ አይደለም በውስጡ ያለው ነው ብሎ ሲል አልተቃወምኩት። ነገረ ክርስቶስ ላይ ከወንድሞቼ ጋር ተቃውሜዋለሁ። ለእህታችን ዘማሪ ሶፊያ አድርሱል ብዬ የዛሬ 5 ዓመት አልተቃወምኩም። ድርጊቱ አደባባይ ላይ ወጣ ያደረገችው ተቃውሜያለሁ። ትክክል ባልሆነበት ግቡና ስሙ። እና አርቲስት ጀማነሽ ሰለሞን ትክክል ባልሆነችበት በኦርቶዶክስ ተዋሕዶ ቤተክርስቲያን ኤልያስ 4 ኪሎ ይመጣል እያለች ስታምታታ አልተቃወምኳትም፣ ተቃውሜያታለሁ። ደውዬ እኔም እሷም ሪከርድ እየተደራረግን ድምፅ ሪከርድ አለኝ የጀማነሽ፣ እሷም ሪከርድ አድርጋኛለች። ጥያቄ ልጠይቅሽ ብያት አርቲስት ጀማነሽ ሰለሞን ኦኬ፣ ተቃውሜያለሁ። ይኸው የእነሱ ማለት ነው አርቲስት ጀማነሽ ሰለሞን አስተምሮታቸው ማለት ነው መጽሐፍ ቅዱሳዊ እንዳልሆነ ኦኬ። የጠቅላይ ሚኒስትር ዶክተር አብይ አማካሪ የሆነው የዲያቆን ዳንኤል ክብረትን አስተምሮት አልተቃወምኩም፣ ተቃውሜያለሁ። እነዚህ ሁሉ የጠራቸው ወንድሞች ይኸው በእኔ ተናገሩ እውነቱን ኤርሚያስ አበበ ኦፊሻል ብሎ የሚለው ዩቲዩብ አካውንቴ ላይ ነው የሚገኘው። ከዩቲዩብ ገንዘብ ይሰራል ብላችሁ አላችሁ፣ ግቡና ዩት። ከማናቸውም ዩቲዩበሮች የበለጠ ዩቲዩብ ላይ እኔ የምሰማ ነበር። ላይቭ ላይ ስገባ እስከ 3000 ሰው እና እስከ 4000 እስከ 3500 ሰው ነበር የሚሰማኝ። ወደዚህ ስመጣ
ድንቡሎ ሳንቲም አልሰራም። ኢየሱስ ጻድቅ ነው። ብሰራ ኃጢአት አይደለም። እዚህ ጋር እራፊ ጨርቅ አልሸጥም። ዩቲዩብ ያላቸው ዩቲዩብ ላይ ሰርተው ቢያደርጉ ማለት ነው። በስሜ ሲነግዳለች። ማን አውቆሽ ነው አንቺ በስምሽ የሚነገደው? ከአመድ ከትቢያ እኮ ነው ያነሳሽ እግዚአብሔር። እኔንም ማናችሁንም እዚህ ያላችሁ እዚህ ምድሪቱ ላይ አለን ብላችሁ የምትሉ አገልጋዮች ማለት ነው። ነብይና እግዚአብሔር አምላክ ይባረክ፣ ጸጋውን በላህ ላይ ያስቀምጧል፣ አከብራለሁ። በነብይነት ግን እንድትነግድ አይደለም። ነብይና እግዚአብሔር አስነስተዋል። ኦኬ፣ በጽድቅ አገልግል። ገንዘብ ያስፈልጋል፣ በጣም ለአገልጋዮች ገንዘብ ያስፈልጋል። እናስ ህዝቡን አትብሉት። በጽድቅ ጠይቁ፣ በጽድቅ ጠይቁ፣ በጽድቅ ጠይቁ። ሴቶችን ይቃወማል ብላ ያለችው ያው ከዩቲዩብ ላይ ነው ገብቼ ያሳባያችሁ። ገቡና ይዩት። ዶክተር ወዳጄነን አልተቃወምኩትም። ተቃውሞ ያለው በታቦቱ ጉዳይ ወርታች ኧረ አንድ ማታ አገልጋይ ነው ያለው። ተቃውሞ ያለው ተክል ባልሆነበት ለጠቅላይ ሚኒስትር ማነው ዶክተር አብይ መልእክት ለምን አመጣህ ብላ በውስጥ የሰደበችኝን አሰማችኋለሁ። እሷ ብቻ ነች አየህ መልእክት ተናጋሪ። ሰይጣን ይደንግጥ። ለነ ዶክተር ለማ መገርሳ አደባባይ ላይ መልእክት አላመጣውም፣ አልተናገርኩም። ወንድሞች እናቶች የሰማችሁ ብቻ 77 ቁጥር ጻፉ። ለጅዋር እግዚአብሔር አሳይቶ መልእክት አልተናገርኩም፣ ተናግሬያለሁ። ለገዱ አንዳርጋቸው ውጭ ጉዳይ ሚኒስተር በነበሩበት የተጻፈ እኮ ነው ማሳየ። ማን ነው በብርቱካን ብቻ እግዚአብሔር ይናገራል ብሎ ያለው? ማን ነው በኤርሚያስ ብቻ እግዚአብሔር ይናገራል ብሎ ያለው? ማን ነው በፓስተሩ ብቻ እግዚአብሔር ይናገራል ብሎ ያለው? በእግዚአብሔር ልጆች የጌታን ድምፅ መስማት መብታችሁ ነው፣ የተጠበቀ ነው። በዚህ ሁሉ ጭምራ ኩርፋ ነው የሰደበችኝ። እንዴት ለዶክተር አብይ መልእክት አመጣለሁ ብለህ ትላለህ ብላ ማለት ነው። እንደውም ለዶክተር አብይ መልእክት አመጣሽ ብለሽ ያልሽው ምን ያህል ፎርጅድ መሆኑ በኋላ ላይ ተጋለጠ። ለእቴ ለሜርሲ ቪዲዮ ለመልሳሰችን እግዚአብሔር በጽድቅ ነው የሚገለገለው። እሺ እህትዬው ነይ ግቢና ንገሪኝ። እያወራኋት ነው ብለሽ ነበረ። ነይ ግቢና ንገሪኝ። የመጨረሻው መልሷ ቆይ እርምዬ ትንሽ ወንድምነት። አይ በቃ እኔ ከዚህ በላይ መንቃቃት አልፈልግም። ትንሽ ትመጣለች። ጥሯት፣ እዚህ ትመጣለች። ቆይ ያ ቴንክ ዩ። ይቅርታ ከጠየቀች ዘጋዋለሁ። እኔ ላይ ማንም መጥቶ አፉን ሊከፍትብኝ አይችልም። ይህን ድምፅ ሪካርድ ከፍተዋለሁ፣ እናንተ እየሰማችሁ ማለት ነው። መታ ይቅርታ ከጠይቀች የክርስቶስ ልብ አለኝ። እሺ እህትየው የመጀመሪያ ልጇ እየተቆራረጥሽ ነው እህትየው። ከኛ ጋር ነሽ? አዎ አዎ፣ እሷን ለመምጣት ፈቃደኛ ናት። ቆይ አሁን ደውላልኛለች። አንዴ ልመለስ። ይኸው እናንተ ምስክሮች ናችሁ። ይኸው ሪከርደሯ ኖቬምበር 25 2020 የዛሬ 5 ዓመት እኔም እሷም ደውለን መካከላችን ያለ የእግዚአብሔር ሰው ፓስተር ታሪክ ሁሉ ጭምር የገባበትን ድምፁን አሰማችኋለሁ። እኔን ምን እያለች ስትናገር ልጆቼን፣ ቤተሰቤን፣ እሱንም ምን እያለች ስትሳደብ እንደነበረ ትሰሙታላችሁ። ነቢይቷ በቃሏ ትመዘናለች። እዛ ገብታችሁ ስታቸፈችፉ የነበራችሁ በኮሜንት ሁሉ አንዳችሁ ማታሉ በጽድቅ ፊት አትቆሙ። ጴንጤ ነህ? ኦኬ ቴንክ ዩ። ጌታ እግዚአብሔር ይባርክ። ወገኔ ነህ። ጽድቅ ያዋጣል፣ እውነት ያዋጣል፣ ጽድቅ ያዋጣል። ኤርሚያስ አጭበርባሪ ሆኖ ከኔ ጋር 40ዎቻችሁ መታችሁ ብትቆሙ አታድኑኝም፣ አታድኑኝም። ህይወት ይናገራ። አፍ ብቻ አይደለም መለፍለፍ። እንዳታዝኑ የወንጌል አማኞች።
እንደዚህ አይነት አረመኔ ሰው ነው ታግሻለሁ በጣም ብዙ ጊዜ። እሷ ከማያምን ሰው ጋር ነው እግዚአብሔር አስቀድሞ እንዳሳየኝ ከማያምን ሰው ጋር ነው አይደለ ወጣ ሐሰት የምትናገረው ልታሰድበኝ ሁለቴ ሶስቴ በገዝቶ የገባቸው አንድ መረጃ ሳይኖራት ነገሩን ሴቶች ላይ እንደምበረታ አድርጋ ለማሳመን መታ ሴቶች ላይ ብቻ ይበረታል፣ ሴቶችን ላይ ይናገራል፣ የነቢያትን አገልግሎት ይናገራል። የነቢያትን አገልግሎት አታምታቱ ነው ያልኩት፣ አታጭበርብሩ ነው ያልኩት። አታጭበርብሩ ነው፣ አታጭበርብሩ ነው። ዝርፊያ ይቁም ነው። ገንዘብ ያስፈልገናል፣ በደንብ ገንዘብ ያጣሁበት ጊዜ አለ። ሳጣ ቅዱሳንን እርዱኝ ብዬ ጠይቄያለሁ። እዚህ ሶሻል ሚዲያ ላይ አጭርና ግልጽ ይኸው ነው። የጽድቁ መንገድ ይሄ ነው። ሳጣ ጠይቃለሁ። የጽድቁ መንገድ ይሄ ነው። ወንድሞች እናቶቼ፣ ዓለም አፈራቸው ያንን ታላቅ የእግዚአብሔርን ሰው ኤልሳን ጠቅሰው የኢያሪኮን ውሃ ይላሉ። የኢያሪኮን ውሃ ኤልሳ ታዲያ ፈውሶት በብልቃጥ እየሞላ ሸጠው እንዴ ለኢያሪኮ ሰዎች? እግዚአብሔር ይሄን ውሃ ፈውሻለሁ ብሎ እኮ በነፃ ነው ህዝቡ እንዲጠቀምበት ያደረገው። እሺ አሳውቁኝ፣ እናንተን የምጠብቀው እህቶች። ቅዱስ ጳውሎስ እንኳን 3 ጊዜ ጠይቋል ገንዘብ በጉዞ እንድትረዱ ብሎ ማለት ነው። 3 ጊዜ ጠይቋል። በቃ አገልጋይ ስለሆነ ነው። ቸርችን ጠየቃ አንሰጥህም አሉት ቆሮንቶስ። ከዛ ቅዱሳንን ጠይቋል። በሌሎች ቤተ ክርስቲያናት ላይ ያሉት አለቀ። እሺ ግሬስ ሰላም ነው? ሙቲዬ ነኝ። ኤርሚሾዬ ሶሪ። ሙቲዬ እንዴት ነሽ? አለው ኤርሚዬ። አሜን። እንዴት ነሽ? እግዚአብሔር ይመስገን። ያው በውስጥ እየጻፍኩላት ነበረ ቆዩብኝ ስትል ሜርሲ እያወራቻት ነው ትመጣለች። ግን ኤርሚዬ እዚህ ጋር ጠንከር አድርገህ ለሜርሲ ጥያቄ መልስ ምን ነው ጠፋ? የዛለት ቤት ተከፍቶ የተወረደው አንተ ላይ እንጂ ሜርሲ ያመጣችው መረጃ ላይም አይደለም። እሱ ላይ ፎከስ እንድታረግበት አጠንክረ ማለት ነው። ምክንያቱም የተጠየቀው የመጣው መረጃ ነው፣ ለሱ መልስ የለም። ጸጥ ዝም ነው ተብሎ የታለፈውና ደግመን እንጠይቃለን እሱን ነገር ማለት ነው። አመሰግናለሁ። ቴንኪው እህትየው ተባረኪ። ለዛማ መልስ አይሰጡም። እህትየው ለምታቀርበውማ ማናቸውም እኮ አይሰጡም። ለሚሳደብላትም ሰው አይሰጥም፣ ላቀረበችው መረጃ ማለት ነው። ምክንያቱስ የተከሸነ ተብሎ እንደሚባል ከእውነተኛ ምንጭ መረጃ የምታመጣው እህትየው ሜርሲ። ጠይቀው እሱ ሆኖ አንተ ግን እህቶችን ታበረታለህ። ምክንያቱም ይሄው እነ ሜርሲ ምስክር ናቸው። እዚህ አብረው ከስርህ እኮ የሚያገለግሉት እድል እየሰጣቸው ሳታውቃቸው ነው። እነዚህ ልጆች ያላቸውን ነገር አይተህ በቤትህ ገብተው የሚያገለግሉት ብዙዎቻቸው እና እህቶችን አታበረታ የምትባል ሆነ የምትወቀስ አይደለህም። እሱ ራሱ ትልቅ ስህተት ነው። ሁለተኛ ደግሞ በመረጃ ለመጣ ጥያቄ መልስ ነው የሚያስፈልገው እንጂ ወቀሳ አልነበረም። ስለዚህ ለሱም ይቅርታ ትጠይቃለች መታ ማለት ነው ወይዘሮ ብርቱካን። ለሱም መልስ እንፈልጋለን፣ ኦዲየንሱ መልስ ይፈልጋል። ምክንያቱም መረጃ መጥቷል፣ ማጥራት አለባት። እሱን ሳትመልስ ሌሎች ቤት እየገባች አንተን በመውቀስ አታልፈውም ለማለት ነው።
አንቀን ነው የምንይዘው። እንጠይቃለን። ያ ኦኬ ያ ቴንክ ዩ ኦኬ እውነት ነው እህትዬ፣ እውነት ነው። ያንን ራእይ ግን እንዳትረሱት። የሚያምኑ ሰዎች ከማያምኑ ሰዎች ጋር ሆነው እያልኩትም ማለት ነው። እኔ አገልጋይ በተሰጠው ጸጋ ያገልግል እኮ ባይ ነኝ። ማንኝ እኔ የምከለከል? በፍጹም አልከለክልም። ወንድሞቼ ናቶቼ፣ ዶክተር ጥላዬ ነው ወይስ ሌላ ሰው ነው? አይ ቲንክ ተሳስቶ ነው። 2 ጊዜ ገብቶ 2 ጊዜ ወረደ። ዶክተር ጥልዬ አንተ ነህ ወይስ በስምህ ሌላ ሰው አካውንት ከፍቶ ነው? 2 ጊዜ ገስት ላከ፣ 2 ጊዜ ወረደ። አይደል ነው። ኦኬ ይቅርታ ከጠየቀች አልከፍተውም። ይቅርታ ካልጠየቀች ግን እከፍተዋለሁ። ቃሌ ነው። ከ45 ደቂቃ እስከ 1 ሰዓት የነበረን ውይይት እዚህ ትሰሙታላችሁ በሙሉ። ኤርሚያስ ነው የሚዋሻው ወይስ ኤርሚያስ ነው ምን የሚለው ማን እንደሆነ ታያላችሁ፣ ትመዝናላችሁ። እሺ ሜሴጅ ልካሽ ነበር። እሺ ኦኬ ህዝቡን እዚያ እናንቃቃው። መልእክተኞች ሄዳችሁ ንገሩን። ያው ፓስተር ታሬ ሁሉ እንኳን አለበት እሱ የገባበት ቦታ ላይ የእሱን ስም እየሉ ማለት ነው። ሽምግልና ገብቶ ለማስታረቅ ለማሸማገል ይህን የእግዚአብሔርን ሰው ምን እያለ ስትናገር እንደነበረ ተሰሙታላችሁ። ነይ ይቅርታ ጠይቂ። እኔ የክርስቶስ ልብ አለኝ፣ የሰውም የድምፅም መረጃ ነው ያለኝ። እኔ ነይ ይቅርታ ጠይቂ። የሰው ምስክር አለ፣ ሽማግሌ አስገብቼ ይሄው የእግዚአብሔርን ሰው የዛሬ 5 ዓመት። እሺ እጠብቃለሁ። ታገስ እያላችሁ ነው በጣም ብዙዎቻችሁ። እሺ እጠብቃለሁ። እህትዬው ወይ ኤርሚዬ፣ አቤት። ነቢት ብርቱካን ልትመጣ ፈቃደኛ ናት ነበረች፣ ግን የመጀመሪያ ልጇ አይሆንም በውስጥ ነው ማለቅ ያለበት ብላለች። እሷ እሺ ብላ ነበር። ከልጄ ውሳኔ ደግሞ አልወጣም ብላለች። እሷም ልጅቷን ማናገሪያት ነበር። የመጀመሪያ ልጇን በውስጥ ነው እንዲነጋገሩ የምንፈልገው፣ ከዛ ከተነጋገሩ በኋላ ፐብሊክ ላይ መውጣት ይችላሉ ብላለች። እሺ እናንተ ምን ትላላችሁ? እዚህ ያላችሁ ወገኖች፣ በአለም ዙሪያ ያላችሁ ምን ትላላችሁ? እዚህ ያላችሁ ወንድሞች እህቶች። እሺ 750 ሰው አለና
ሞስት ሴንት ስለሚቆጥር በውስጥ ይነጋገሩና ከዛ ፐብሊክ ላይ ይምጡ የምትሉ ሰዎች 7 ቁጥር ጻፉ። በውስጥ ይነጋገሩ የምትሉ ሰዎች 7 ቁጥር ጻፉና ሞስት ሴንቱን እንቆጥረዋለን። እንቱ ግን ሁለት አማራጭ አላስቀምጥሽማ። ሁለት አማራጭ አስቀምጬ ከዛ 2 ቁጥር ይጻፉ። ከሁለት ቁጥር አንዱ የበለጠው ይሁን። አቨሬጅ ይወጣል ብዬ ነው። አንድም ቢሆን አቨሬጅ ይወጣል ብዬ ነው። ያልጻፈው ኖ ማለት ነው። ለምሳሌ የተለያየ ነው የሚወጣው። ለምሳሌ ይቅርታ ጠይቅ ምናምን የስ አይደለም ምናምን ነው የሚሆነው። 7 እና 8 ሞስት ሴንት አንድ ነገር ነው መቁጠር የሚችለው ቤካይ። ለዛ ነው ኦኬ። እስከማውቀው ድረስ ግን ሁለት ነገር መቁጠር ይችላል። የበለጠው ነገር ኦኬ። እሺ አስቆጥረው 2 እሺ። እሺ ገስት ላይ እንድትገቡ ከታች የማውቃችሁ ሰዎች ምን ትላላችሁ? እስኪ ምናልባት ኢንቫይት ላድርጋችሁ። አይ ቲንክ ዶክተር ጥልያ አይ ቲንክ በስተት ነው ወይስ 2 ጊዜ ልከ ነበረ ወረድክ? ግን ወይስ እሱ ነው ወይስ እሱ አይደለም? ቦታ ልቀቅልኝ ብዬ ሰዎች እንዲገቡ ምናልባት የሞዴሬተሮችን ኮሜንት እንይ። ሞዴሬተሮችን አክብረ ስለሆነ የእነሱን ኮሜንት እንይ። ከሞዴሬተር እንጀምርና ከዛ ወደ ተቀረው ሰው እንሄዳለን። ሞዴሬተሮች እዚህ ቤት ያላችሁ ሞዴሬተሮች፣ የኤርሚ ሞዴሬተሮች ምን ትላላችሁ? ኮሜንት ላይ እስኪ እንያችሁ። የሚዩት አርግ ድምጽ ያስተጋባ። ዶክተር ያንተን አይደል ወይስ ሌላ ሰው ነው በአንተ ስም አካውንት ከፍቶ? እኔ ነኝ ኤርሚዬ። ዶክተር እንኳን ደህና መጣ። እንዴት ነህ? ተመስገነው። እንዴት ነህ አንተ? ሁላችሁም ቅዱሳን ናችሁ። ጌታ ይባረክ። አሜን አሜን። ቴንክ ዩ። እሺ ልጇ አይ ቲንክ በወቅቱ አንዲት ሴት እስሯ ነበረች። ይሄንን ኮንቨርሴሽን ስናደርግ ማለት ነው። ልጇ ልትሆን ትችላለች ብዬ አስባለሁ በወቅቱ ማለት ነው። እና ልጇ የምታውቀው ነገር አለ ማለት ነው። እዚህ የሚከፈተው ነገር የዛን ቀን የተነጋገርነው ነገር ስለምታውቅ በውስጥ ይሁን ማለቷ ለዛ ይሆናል ብዬ አስባለሁ። እኔ እኮ የሰው ምስክሮች አሉ። ሁለተኛ የድምፅ የዛሬ 5 ዓመት ሪከርድ የተደረገ ማለት ነው። ምን ነበረ ምክንያቱ? ሪዝባንድ አትሽጪ በኢየሱስ ደም ላይ የኢየሱስ ደም ታትሞበታል ብለሽ አትበይ ነው እንጂ በነብይነት አገልግሎት አታገልግይ አላልኳትም። አትሽጪ ነው። እዩ ጩፋን ዘይት አትሽጥ ብዬ እንዳልኩት እሷንም አትሽጪ ነው ያልኳት። እሸጣለሁ ነው ያለችው። ደግሞ አማራ ሊብላ ወጣ ልክ ጽድቅ እንዳላት እውነት እንዳላት ወጣ ትናገራለች እንዴ? ዮኒ ማኛ አያስጥልሽም። ጌታ ኢየሱስ ምስክር አልኩሽ። ከዚህ ድምፅ አያስጥልሽም። እኔ ምስክሮች አሉ። የሰው አገልጋዮች ናቸው። የሰው ምስክሮች አሉ። የድምፅ ሪከርድ ነው ያለኝ። አንቺም ሪከርድ አድርገሽኛል። እኔም አንቺም ምን 2 ሰዎችን ጠይቄ እሷንና ጀማኔሽ ሰለሞንን አርቲስት ጀማኔሽ ሰለሞን እሷን ሪከርድ አድርጊያታለሁ። እሷም ሪከርድ አድርጋኝ። ምክንያቱም ለምጠይቃት ጥያቄ መልስ እንድሰጥ። እኔ ከዚህ ውጭ ሰው እንኳን ሪከርድ አላረግም። እንዲህ አይነት ጠባይም የለኝም። ወንድሞች ናቶች ሪዝባንድ አትሽጭ ብዬ ስልሽ ከ45 እስከ 1 ሰዓት ሙሉ የእግዚአብሔር ሰው እኮ መካከላችን አለ። ፓስተር ታሪኩ መጨረሻ ላይ ምን ትላላችሁ ወገኖች? እኔ እግዚአብሔርንም እፈራለሁ። ጌታ ኢየሱስ ምስክር። ይሄን ድምፅ ብለቀው ብርቱካን ቆማ ቀጥላ ማገልገል አትችልም። በራሷ ድምፅ በራሷ አፍ ነው። እኔ ምንም ነገር አላልኳትም። ታግሻለሁን። አንዳንዶች እየመጣችሁ እኔ ላይ እንደፈለጋችሁ የምትሆኑት ታግሻለሁን። ሶፊያ ሽባባው ታግሸሻለሁን።
ወደ ኦርቶዶክስ እመልሳለሁ ብለሻል፣ ነግረሽኛል። ከዛሬ ስንት ዓመት በፊት አባቴ እየጨቀጨቀኝ ነው ብለሽ ዩካን ጎ መሄድ ትቻልሽ እህትዬ። አታስፈራሪ። እዚህ መተሽ ወንጌላውያን አማኞችን ስትሳደቢ ነበር። ስቶፕ፣ አትሳደቢ ብዬሻለሁ። ዘማሪ ኤፍሬምና ዘማሪ ዳጊ ገብተው የዛን ቀን ምስክር ናቸው። አትስደቢ የወንጌል አማኙን ምን አደረገሽ ብዬሻለሁ። ሶፊያ አትስደቢ። የወንጌል አማኝ ምንም ያደርግሽ ነገር የለም። መድረካቸውን ሰጥተው ልባቸውን ከፍተው ከመቀበል የበለጠ ምንም ያደርግሽ ነገር የለም። ወንጌላዊ ናቲ ምስክር ነው። ሶፊያ ሽባባው እናንተ ሁለታችሁ አይደላችሁም? ሌሎች ሴቶችና ወንዶችን ሰብስቡ። የሚሳደብላችሁ ሰው ጋር ሂዱ፣ አታመልጡም። በእውነት እናገርታለሁ። እሺ ዶክተር እንዴት ናችሁ? ደህና ነን ዶክተር። እንትን አይ ነው እርምዬ በቃ እንትን እንበልና አይ ነው እንትኑን ሰምቻለሁ፣ ብዙ ነገሮች ሰምቻለሁ፣ ሌላም ቦታ ዩቲዩብም ላይ አይቻለሁ። ግን ጊዜ እንውሰድና መስተካከል ያለበትን ነገር መጀመሪያ እንደዛ እናድርግ እርምዬ። ምክንያቱም ዲስትራክሽን በጣም በዛብንና ይገባኛል እንትኑ ነገርየው ቀላል አይደለም፣ የሚያናድድ ነገር አለው። ግን እናውራና አንድ ጊዜ ከዛ በኋላ መካካድ ካለ ሌላ ነገር ካለ መደረግ ያለበትን ነገር በነፃነት ታደርጋለህ። እዚሁ ትምጣና ዶክተር እዚሁ መጣ። እንትን ኔትወርክ ጥሩ አይደለም ዶክተር። እዚሁ መጣ። እኔና እሷ ኮንቨርሴሽን አላደረግንም ነው እንዴ? አዎ እዚሁ ትምጣ። እኔ እዚሁ ትምጣ ነው እያልኩ ያለሁት። እዚሁ ትምጣና ትናገር። አይ ኤርሚዬ ይገባኛል። አሁን እንትን ይሆናል ኤርሚዬዋ መጋጋል ስላለ አሁን እንትን ነው የሚሆነው፣ ዲፌንሲቭ ነው የሚሆነው። ይገባኛል ሁሉ ነገር ጊዜ አለ። እሷ ፊት ለፊት የተናገረችው ኦዲዮ እንትን ያደረገችው ነገር አለ። ግን ላይክ ሌስ ጊቭ ሄር ላይክ ኤ ቻንስ፣ ጊዜ እንውሰድ። ኤአይ ነው ብለ አይ ቲንክ መርሲ ያናግረሻታል አይደል? ዮኒ ማኛ ኤአይ ነው ብሏታል። እሱ ነው የእሷ ጠበቃ የሆነላት አይደል? በጌታ ካመነው ወንድሟ ከኔ ይልቅ እሱ ነው ለሷ ጠበቃ የሆነላት። ኤአይ ነው ብለዋል። ኤአይ በዛሬ 5 ዓመት ህዝብ እንዲጠቀምበት ለቋል ወይ? እሱን በመረጃ እናያለን። የኔ ድምፅ አይደለም እያለች ትል ነበር። ድምፅ መሆኑን አይደለም እሱ ችግር የለውም። ያ አሁን እኮ ብዙ ነገር አንድ ጊዜ አሁን እኮ የኤአይ ምናምን የሚለው ሰበብ ሁሉ ቦታ ሆኗል። ሰው እዛ የራስ ነገሩና ነው ምናምን ይላሉ። ለመስራት ሁሉ ይሰራል። እዚህ ጋር ፐብሊክ ኖ እዚህ ለመፋጠጥ ለምናምን አይደለም ወገኖች። ጊዜ እንውሰድ። ኤአይ ከሆነ ኤአይ የተደረገበትን ይቆራረጣል። አም ሶሪ እስቲ ቆይ ልሞክር። እንትን እሺ ዶክተር የዛሬ ቡታጅራ ያለ ነው የሚመስለው። የአሜሪካ ኔትወርክ አይመስልም። ኔትወርኩ በጣም እንትን ነው። እሺ ኤርሚዬ፣ አቤት። እንግዲህ አብዛኛው ኮሜንት እንዳየኸው በውስጥ ነው የሚለውና ያው እኛም በውስጥ እናውራትና ከዛ በኋላ ያለውን ነገር እናስተካክላለን ማለት ነው። እንደ ሀሳብ የብዙ ሰው ኮሜንት እንዳየከውም በውስጥ ነው የሚለው፣ በድምጽ ብልጫም ቢሆን እንደኔም እንደ ሜርሲም ደግሞ ያ በውስጥ ብናወራ ብዬ እያሰብኩኝ ነው። ዶክተር ጥሌ ኤርሚ፣ እኔም እንግዲህ እንደሚሰማኝ በውስጥ ቢሆን ይሻላል። ፐርሰናሊ እኔ እንደዚህ አይነት ንትርክም በጣም ያስጠላል። በተለይ ለክርስትናውም ሴትባክ ይኖረዋል። እንደገና ለአገልግሎት እኔ እንደውም ለአገልግሎትም ጥሩ አይደለም፣ ላንተ ነው የምለው እኔ። ምክንያቱም ብዙ ሰውም አይቀበላት። እኔ አሁን እሷን ነብይነት አይደለም በጌታም ናት ብዬ አላምንም እና
ሺዝ ኖት ማይ ኮንሰርን አይደለች። ስለዚህ ከነዚህ አይነት ሰዎች ጋር መነታረኩም ጥሩ አይደለም ነው የምለው። እንግዲህ this is my opinion የራሴ አስተያየት ነው። እሺ ዶክተርዬ ተባረክ። ወንድምነት ማን እያወራ ነው? አቤት ቤካ አዶ ነው አንተ ጋር ድምጽ ያስተጋባል። እኔ ጋር ምንም የለም አባኮ። አይ ቲንክ አንተ ጋር ሜቢ እንትን ካለ አዶ ነው። አሁን ፋይን ነው። እሺ የኔ ምንድነው ካሁን ቀደም እንዳልኩ ነው፣ ካሁን ቀደም እንዳልነው ጭምር አንተ ምንም አይነት በዚህ ጉዳይ ላይ ላይክ በመልስ መስጠት ምናምን ነገር መግባት አለበት ብዬ እኔ አላምንም፣ ስለማላምን ማለት ነው። አንተ ትተኸው ወንጌል ላይ ብቻ አትኩር። ስፔሻሊ እንደዚህ ነገሮች ላይ እኔ በኩሌ እኛ ሪስኩን ብንወስድ ይሻላል ብዬ ነው የማስበው። የሚፈለገው አንተን ከዚህ ከወንጌሉ እንድትወጣ ማድረግ ነው። የእነሱም ደግሞ አይ ቲንክ ተልካቸውም ጭምር ይሄ ነው ብዬም ስለማስብ ወደ ወንጌሉ እንዳትዞር ብዙዎች ነፍሳቶች እንዳይድኑ ለማድረግ ነው ብዬም ስለማስብ ምንም ማሰማትም አያስፈልግም በሷ ጉዳይ። እንደ እሷ መታዚ ይቅርታ ጠይቅ ምናምን አይነት ገለመሌ ማስፈላጊም አይደለም ብዬ ነው የማምነው። አንተ ወንጌል ላይ ብቻ አትኩር። ይታወቃል ብዙ ወንድሞች እህቶች በጨለማ ውስጥ እንዳሉ የሐሰትን ትምህርት እያመጣ ግለጥ። እሱን ነገር ብቻ እዛ ላይ ፎከስ አድርግ። እሷ መታ ምናለች ከፈለክ አሰማች፣ የራሷ ጉዳይ ነው። ብታሰማ ያንተን ድምፅ የምታሰማው የእግዚአብሔር ነቢይት እህቴ ብርቱካን የምትለውን ነው የምታሰማው። ከዛ ውጭ ምንም የለም። እኔ የምልህ ከእሷ ጋር በውስጥ አውሩ፣ ችግር የለውም። ግን አደባባይ መታ ከአንተ ጋር ግን ቁጭ ብላ ግን ድጋሚ ሌላ ነገር ከተደረገ መልክ ነው የምንሰራው፣ ይበላሻል ብዬ ነው የማስበው። ኢግኖር ሄር ኢግኖር አድርጋትና አንተ ወንጌል ላይ ብቻ አትኩር፣ ተዋትና ወደ ቀድሞ ነገራችን እንመለስ ባይነኝ። ወደ ቀድሞ ነገራችን ማንም ሰው ምንም ነገር ቢሰጥ አጀንዳ አድርጋ አታምጣ። አንተ ወንጌል ላይ ትኩረት አድርግ። አንተ ላይ የሚወረወረውን ቀስት እኛ እንቀበላለን። አንተ ላይ የሚወረወር ማንኛውም ነገር እኛ ድረት ላይ እንዲያርፍ እናደርጋለን። በቃ አንተ ከወንጌሉ በምንም አይነት መንገድ ዝንፋት በል፣ ወንጌል ላይ ብቻ አትኩር። ወንድምነት እሺ፣ ጥሩ። እኔማ እየሰራው ባለሁበት ነው። እሷና ተከታዮቿን ይዛ መታ ትችላለች፣ መብቷ ነው። የእሱን አገልግሎት አልቀበልም ብላለች፣ መብቷ ነው፣ ትችላለች። የግድ ተቀበሉ። እኔ እዚህ ያላችሁ ሰዎች አገልግሎቴን ሁላችሁም ተቀበሉ ብያለሁ። መቀበል የሚችል ይችላል፣ አለመቀበል ይችላል፣ መብቱ ነው። የእኛም ሁላችንም መብታችን ነው። እሷ እንደፈለገች እየወጣች ግን በዚህ ጉዳይ ላይ እውነት እንዳላት ሰው በሚሳደብላት ሰው ጋር እየሄደች ኦኬ እየፋነነች ዝም አልላትም። እኔም ልክ እንደዚሁ ማለት ነው። ዝም ልባል አይገባም። ቀጥታ ከራሷ ድምፅ ጋር ነው ማገናኛት። ኦኬ በዚህ ጉዳይ ላይ በውስጥ እናውራ ከተባለ ወንድሞችን ይዤ እመጣለሁ። እህቶችን ወንድሞችን ማስገብቼ። ኦኬ እህትዬ ሜርሲ በውስጥ መስመር ብላሻለች። ስልክ ላይ ናት ወንድምነት። ኦኬ እሺ ያ ስልክ እያወራች ነው። ያው በውስጥ ብላለች። ያው ቅድም ሜርሲ እንዳለች ታላቅ ልጇ በውስጥ እንጨርስ ከዛ በኋላ የሚሆነውን ነገር እንወስናለን ብላለች። ኦኬ ከደወልሽ ዶክተር ጥሌም ጋር ዶክተር ሻውልም ጋር ፓስተር ታሬም ጋር የሚችሉ ከሆነ ፍቃዳቸው ተጠይቆ ማለት ነው። እሺ ችግር የለም።